አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ተቀላቀሉ፣ ሰብስክራይብ እያደረጋችሁ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ወደ ሀገራችን ስንገባ ምን አይነት እቃ ይዘን እንምጣ፣ እቤታችን የሚጠቅመን ምንድን ነው፣ ተዚህ ይዘን መጥተን ደግሞ ኢትዮጵያ የማይጣል ሁልጊዜ የሚያገለግለን እቃ ምንድን ነው፣ ለእናቶቻችን ምን ይዘንላችሁ ብንመጣ ደስ ይላቸዋል፣ አባቶቻችንም እንደዛው ምን ብንሰጣቸው ደስ ይላቸዋል የሚለውን ዛሬ ልንገራችሁ ብዬ ነው። እህቶቼ አባቶቻችን እናቶቻችን ደግሞ ደስ ይላቸው ኑረውላችሁ፣ እናትና አባት ደግሞ እድሜያቸው ይርዘምላችሁ ያሉላችሁ ማለት ነው። እኔ ግን አላህ ይርሐማቸው ሂደዋል፣ እውነተኛው ሀገር ማለት ነው እህቶችና እስኪ ዛሬ ምን ምን ያስደስታቸዋል፣ ምን ይዛችሁ ብመጡ ለቤተሰብ ጥሩ ነው የሚለውን ለቤታችሁም ደግሞ እንደዚሁ ትንሽ ናት ቪዲዮዋ የምሰራት ላይክ እያረጋችሁ ቪዲዮዋን እስከ መጨረሻው ልኝ እላለሁ እህቶቼ። ዛሬ ለቤታችን ይዘን ብንመጣው እዛ በትንሽ ነገር ገዝተ ነው፣ እዚህ ግን ብዙ ነገሮች ያስጠቅመናል፣ ብዙ ጊዜ ያስጠቅመናል። እኛ በደንብ ተያዝነው ያስጠቅመናል የምለው ምንድነው መሰለ የፀሐይ ብርሃንቶች። የፀሐይ ብርሃን እንግዲህ የሚሰሩ አምፖል አሉ፣ በፀሐይ ብርሃን የሚሰሩ አምፖሎች አሉ። ፓምፖል እኔ አንዴ ይዤ መጥቼ ነበረ ከዱባይ ማለት ነው። ዱባይ ያላችሁ አው ከዱባይ ነው ይዤ መጣሁት። ያሁኑ ሳይሆን የፊተኛው ተመጣ ማለት ነው። እና 4 አምፖልና ሶላር አለው። ሶላር ማለት ይሄ እንትኑ አይደል መስተዋት አለው፣ ባትሪ ያለው እሱ ነው። 230 ብር 230 ድርሃም ምናምን ነበረ ይዤ የመጣሁት። ቢያንስ 2 አመት የሚሆን ተጠቅሜ እስከ ውጩ ነበረ እዚህ ጋር አስቀምጨው። ቤቱም እንግዲህ 4 አምፖል ነው በየክላሱ አድርጌው በፀሐይ ሰዓት በደንብ ይሰራል እህቶቼ። እንደገና ደግሞ ውጭ ላይ ራሱ በቃ እኔ በወር ምናምን አልከፍልም ነበር እውነት ነው። ወደ 2 አመት ተጠቅሜበት ጁንታ ሲመጣ ሰባበሩብኝ። በቃ ተዘዋዲ አልተካሁትም እንጂ እስከ 2 አመት ባትሪው አለ። ባትሪው በጣም ትልቅዬ ነው። ስለዚህ አምፖሎች በየክላሱ የሚበሩ ስላሉ እነሱን ይዛችሁ መጡ። በጣም አሪፍ ነው እህቶቼ። እና ፓምፖል የሚሰሩ አሉ። ሌላኛው እንግዲህ ቻርጀሮች ናቸው። በትንሽ ብር ገዝተናቸው አረብ ሀገር፣ እዚህ ሀገር ስንመጣ ደግሞ ኦሪጂናሉ አይገኝም። እዚህ ሀገር ኦሪጂናሉ በጣም ውድ ነው ማለት ነው፣ ኦሪጂናል የሆነው እና አረብ ሀገር ስንመጣ ቻርጀሮች፣ ስልክ ደግሞ እንደዚህ ቆንጆ ቆንጆ ይዛችሁ ብትመጡ በጣም አሪፍ ነው። በእርግጥ አሁን ስልክ እዚህም ጨምሯል፣ እዛም እንደዚህ ነው። ባለው ሁኔታ ያለው አየር አረብ ሀገርም ያለው ነገር ሁሉም እንደጨመረ ነው እርግጠኛ ነኝ ማለት ነው። ቶች ባላችሁበት ሀገር አሁን የኑሮ ውዴታ አረቦችም ጋር አለ። በናፍጣ እንግዲህ በቤንዚን ችግር በጣም ሁሉም ነገር እየጨመረ ነው። ስለዚህ ባላችሁባት በትንሽ ነገር ገዝታችሁ እዚህ ሀገር ግን በደንብ የምትጠቀሙት እውነት ጠቃሚ ነገር የምትሉት ስልክና የስልክ ቻርጀሮች ነው። ቻርጀሮች ብትይዙ እንደዚሁ የሶላሮችን ብትይዙ በጣም አሪፍ ነው ብያለሁ እህቶቼ እላለሁኝ። ሌላኛው ደግሞ እንግዲህ ፓወር ባንክ በጣም በጣም ቆንጆ ነው። የኢትዮጵያ መብራት እንግዲህ ወጣ ገባ ነው በመብራት ጉዳይ በጣም አስቸጋሪ ኢትዮጵያ ላይ ማለት ነው። ኔትወርኩም እንደዛው። ስለዚህ ስልክ ራሱ ትትገዙ እኔ 2 ስልክ አለኝ ማለት ነው እህቶቼ። ኢትዮጵያ ሁኔ እዛ አረብ ሀገር ሁኔ መጀመሪያ ገዝቼው ዩቲዩብ ከፍታለሁ ታለል የገዛሁት። በእርግጥ አረብ ሀገር ቢሆን ሰራሁበት፣ ገባችሁ? ከዛ ወደ ሀገሬ ስመጣ ደግሞ ይሄንን አሁን እኔ እንትን የምልበትን ይሄንን የምሰራበትን ቪዲዮ የሚሰራበትን ስልክ በኋላ ነው ገዝቼ የመጣሁት ማለት ነው። ይሄኛው ግን ኢትዮጵያ ሲመጣ በጣም ደካማ ነው። ስለዚህ ኢትዮጵያ ሲመጣ የማይሰራላችሁ ደካማ ኔትወርኩ ደካማ የሆነ ስልክ አለ። እሱን መግዛት የለባችሁም ማለት ነው። እኔ በ270 ድርሃም ነበረ እዛ ያገዛሁት። ያ ኖርማሊ ነው፣ የመዳም ዋይፋይ ነው፣ በቃ ነፃ ነው፣ በደንብ ነው የሚያስጠቅመኝ። ትጠቀምበት ኑሮ ያለሁኝ እዚህ ዩቱብ ከፍቼ ዩቱቤን ሞኔታይዝ አድርጌ መጣሁኝ። እዚህ ግን ትመጣ ደካማ ነው። አሁን ወደዚህኛው ስልኬ ስለገለበጥኩት አሁን ይሄ ቪዲዮ የምሰራበት ስልክ በጣም አሪፍ ነው። 5G ነው፣ A16 5G ነው። በጣም አሪፍ ነው። ቪዲዮ በጣም ጥርት ያደርጋል። እንደምታዩት ነው ቪዲዮውን ማለት ነው ቶቼ። ይሄንን እንደዚህ ብትገዙ በጣም አሪፍ ነው እና ስልክ ይዛችሁ ትመጡ። እዚህ ሀገር የማይሰራ ስላለ እዚህ ሀገር በተለይ ሳምሰንግ እና ሀዋዊ ይዛችሁ ብትመጡ ተመራጭ ነው። ገባችሁ? እዚህ ሀገር ቢበላሽ ይበጃል። ሌላው ግን ሌላ ስልክ ይዛችሁ መጡ ግን ሌላ ነገር እዚህ ሀገር እንትኖቹ ቡለኖቹ ላይ ይገኙ ስለሚችሉ
ኢትዮጵያ ምርት ይዛችሁ ብትመጡ ሳምሰንግ በተለይ በጣም አሪፍ ነውና እሱን ይዛችሁ ነው እና ትመጡ ኔትወርክ የሚሰራ ስልክ ይዛችሁ ነው እና ሌላኛው አስቸጋሪ ስለሆነ ማለት ነውና እንደዚሁ ደግሞ ከእንትን ታላችሁ ደግሞ ካላችሁ ደግሞ እህቶቼ ወርቅ ይዛችሁ ብትመጡ ፓወር ባንካችሁን ወርቅ እንግዲህ ለትርፍ ነው። ወርቅ በደንብ ያተርፋል። ዛሬ ትላንትና እንደውም ቪዲዮን እስከ መጨረሻው የሰማችሁ ልጆች ካላችሁ ማለት ነው ስለ ወርቅ አስቼ ነበርና ወርቅ እንግዲህ እህቴ ሰሞኑን ሽጣለች። ከመጣች ያው ወደ የአረብ ሀገር ተመልሳ ልትሄድ ነው ያለውን ነገር ያለ ማሻአላ ያኔ ተሳክቶላ ሁሉም ነገር ቦታ ምናምን ህጋዊ ገዝታ እሱን እዛ ለመጨመር ስንት ስትለው ወደ 50 ምናምን ሺህ ብር ነው የጣልላት ማለት ነው። እንግዲህ በ3 ወር በ4 ወር ማለት ነው። እና አደራ እምላችሁ ወርቅም ገዝታችሁ ይዛችሁ ብትመጡ በእጃችሁ ምንም ይሁን ማለት ነው። ስለዚህ ስትገዙ ደግሞ የባህሬን ወርቅ ብትገዙ በጣም አሪፍ ነው ማለት ነው። እሷ ግን ያው የዱባይ ነው ይዛ የመጣችው። እሙሁም የዱባይም ሆኖ በጣም አትርፏታል። ቆንጆ ነው ቶቼ እና እዛ ሁኔ የወር ደመወዟን ባንዴ ሰጥቷታል ማለት ነው። እንዲያውም በቅናሽ ተሽጦ ተብሎ ማለት ነው ቶቼ እና እነዚህ ይዛችኋቸው ብትመጡ አሪፍ ናቸው። የወጥ ቤት እቃዎች፣ አንዳንድ ነገሮች የወጥ ቤት ስራችሁ ማለት ነው። ያው ቀላል ነገሮች በሻንጣችሁ ይዛችሁ የምመጡ ካርጎ ግን አይመከርም፣ ባታረጉ ጥሩ ነው። ሌላኛው እንግዲህ እናቶች የሚወዱት ማለት ነው። እናቶች እንግዲህ ስጦታ ስንሰጣቸው የሚወዱት እናቶች ቡና ይወዳሉ። ቡናውን ሳይሆን የምትሰጧቸው የቡና መፍጫውን። እውነቴን ነው የማላችሁ እናቶች እንዲመርቋችሁ ተፈለጋችሁ በቃ አክስትም ትሆን በቃ እናት ነክ ነገሮች ለአክስቴ የሆነ ስጦታ ሰጣለሁ። በቃ ለብዙ ነገሮች አሉ አይደል? ሴቶች ስንባል የቡና መፍጫ እንወዳለን። ስለዚህ የቡና መፍጫ ገባችሁ? የቡና መፍጫ ለእናቶች ይዛችሁ የሚመጡ በጣም ይመርቋቸዋል። ልብስ ከምትሰጧቸው የቡና መፍጫ ብትሰጧቸው በጣም ይወዳሉና ይዛችሁላቸው ኑቶሎ ማለት ነው። ለአባቶች ደግሞ ምንድን ነው መሰላችሁ ቶቼ፣ ለአባቶች ደግሞ አባቶች በተለይ እንደዚህ ብርድ ልብስ ትሰጧቸው በጣም ደስ ይላቸዋል። ብርድ ልብስ አባቶች የሆነ በቃ ደስ ይላቸዋል ማለት ነውና ሌላኛው ደግሞ አባቶች ደግሞ እንደዚሁ የእንትን ማሽኖች እንደዚህ የመላጫ እንደዚህ ጺማቸው ምናምን በቻርጀር የሚሰራል አሁን ላይ ማለት ነው። እዚህም አለ ገባችሁ? እዛ ያለቃ እዚህም አለ ገባችሁ? ጥራቱ ግን እዛ ያለው ስለሚበልጥ ለአባቴ ምን ይጀለል ብትሉ ብታስቡ፣ ወይም ለአጎቴ ብትሉ መላጫ ማሽኖች በማሽን የሚሰሩ እነሱ በእጅም እኮ ያጸዳሉ ገባችሁ? በማሽን ሆነ በእጅ የሚያጸዱ መላጫዎች እንደዚህ የፂም ማስተካከያ ምናምን ይዛችሁ መጡ በጣም ይወዳሉ አባቶች ማለት ነው። እና ብርድ ልብሶች በጣም ነው የሚወዱት አባቶች ማለት ነው። ማታ ብትተኙ ወደ አልጋቸው ምናምን ሲሄዱ ብድግ አድርገው ያን ብርድ ልብስ ሲለብሱ ልጄ በረካሁን ይልኝ እያሉ ይመርቃሉ ማለት ነው። ደረጃው ድረሽልኝ፣ ወላጅልኝ፣ ክበጅልኝ እያሉ አባቶች ይመርቃሉ ማለት ነው። እናቶች አባቶች ብርድ ልብስ ይወዳሉ ማለት ነው። ለምን? የሆነ ወንድ ሲባል የሆነ እንትኑን ይፈልጋል ገባችሁ? የሚጠቅመውን ይፈልጋል፣ ውስጡን ይፈልጋል ወንድ ልጅ ማለት ነውና ሴቶች ደግሞ እንግዲህ መታገዝን እንፈልጋለን እና ቡና ስለምንወድ የቡና ማሽን ብያቸዋለሁኝ። ሌላኛው እንግዲህ እንደዚሁ ለአባቶች ደግሞ እንትን ሰዓት ይወዳሉ። በተለይ ወንድ ልጆች እንደዚህ ወጣት ልጆች ሰዓት ይዛችሁ ቢመጡ በጣም አሪፍ ነው። እና ደግሞ ቀበቶም እንደዚሁ ደግሞ ብትይዙላቸው በጣም ይወዳሉ አባቶች ማለት ነው። ቀበቶ እንደዚህ ሸሚዝ ነገሮች በቃ ለአባቶቻችሁ ማለት ነው። መላጫ መስተካከያ እንዳልኳችሁ በቃ ራሳቸውን የሚያውኑበት ነገር ይዛችሁ ትመጡ በጣም ነው የሚወዱት ማለት ነው። አዳዳማው አባቴም እንደዚህ ነበር ማለት ነው። ደረጃው መቼም አልደረስንም እና ብቻ አልሐምዱሊላ እናማ እንደዚህ ብታረጉላቸው ለወንድሞቻችሁ ደግሞ እንደዚሁ ሽርጥ ምናምን ያው ወንድ ልጆች መቼም የሚፈልጉትን ከፍ ያለ ነገር ነው። ከሌሄን ያዥልኝ እንዲያዥልኝ ይላሉና እነሱ ያው ችግር የለባቸውም። ግን ሰዓት፣ ብርድ ልብስ፣ መላጫ እነዚህ ነገሮች ለአባቶች ሸሚዝ ነገሮች ብትይዙ በጣም ያስደስታችኋል ማለት ነው። እናቶችን እንግዲህ የቡና ማሽን ብያለሁ ደጋገምኩባችሁ ወሬውን ማለት ነው። ለዚህ ቪዲዮ አዲስ የሆናችሁ ወደዚህም የመጣችሁ እንደው አዲስ ሆናችሁ ማለት ነው ላይክ አድርጉ፣ ሰብስክራይብ ማድርጉ፣ ለጓደኛም ሸር አድርጉልኝ፣ ግሩፕም ላይ አግዙኝ። እህቶቼ በቃ ታሁን በኋላ እኔ አግዙኝ እላለሁ እንደ ማንኛውም ሰው በቃ እኔ እናገራለሁ። ታሁን በኋላ አሁን ለታ ተናገርኩ ወዲህ ወዳሂ ነው የምላችሁ እህቶቼ። ለካ ሰውን ማስታወስ ጥሩ ነው። ብዙ ሰው ነው ሰብስክራይብ የራሱ ይዛለታው በጣም ጨምሮ 20 30 በአንድ ቪዲዮ ሰብስክራይብ አድርገውኛል። ለካ መናገርም ጥሩ ነው አልኩኝና እኔ ዝም የምለው ዝም ብዬ የማሳልፈው ያኔ ሰው ያውቃል ማለት ነበር፣ ግን የለም መናገር አለብን ማለት ነው። እና ስለዚህ አሁንም አግዙኝ። በቃ ኢትዮጵያ ላይ ኑሮም ያያችሁት ነው እየጨመረ ነው። አሁን በእርግጥ ኑሮ የሚጨምረው በጦርነት ጉዳይ ነው።
ኢትዮጵያ እንግዲህ ያው አሁን ላይ በጣም ውጥረት ላይ ናት በምታውቁት ማለት ነው። በእርግጥ ጦርነቱ የውጭ ነው፣ ግን እዚህ ላይ ደግሞ ቤንዚን እንደዚህ ናፍጣ ምናምን መንቀሳቀስ አልተቻለም። ወደ ገጠር እንትን ወፍጮ ቤት ተዘጉ። ከተማ ሆነ በመብራት ብቻ ማንኛውም ነገር መንቀሳቀስ ያዘ። በነፍጣ የሚንቀሳቀሱ ነገሮች አቆሙ። ትራንስፖርት 1000 ብር ዝች በቃ 1000 ብር ሆነ። በቃ ያለው ነገር ወደታች እየሄደ ነው። ብቻ እንግዲህ አላህ እሱ ነው በቃ እሱ ነው አዋቂው አይደል ወደፊቱን። ስለዚህ አሁንም ደግሞ መልሶ ቶሎ ብሎ ቢያስተካክልልን ደስ ይለናል እና ዱአ አድርጉ። እናንተ ደግሞ ዱአ ትታረጉ ይስተካከላል። አይዟችሁ እህቶቼ፣ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።